አቤል ለሶሊያና ገዝታለት ነበር እንግዲህ እንትን የራሷ ስልክ ሽጣ ለአባቷ ያጠራቀመችውን ብር ሰብስባ ነበረ አይበሬ የገዛችለት እና እሱን ደግሞ እሱ ስለገዛሽልኝ አሁን ስልክ ስለሌለሽ ስልክ ገዝቼልሻለሁ የ100,000 ብር ስልክ አይፎን ገዝቼልሻለሁ ኤሲያንስ ነው ብሎ እንግዲህ ማርታንም ጠርቶ ማርትዬም እዛ ጋር ቆማ ነገሩን እያየች ነበርና እኔ ለምንድነው የተጠራሁት ለምንድነው የመጣሁት ለምንድነው እዚህ ጋር የቆምኩት አለች። በራሷ እግር አይደል እንዴ ሄዳ የመጣችው አስገድዷት የጠራት ወይም ደግሞ አስገድዷት የጠራት እዛ ጋር ቆም ያላሰዋለ እንዴ በራሷ እግር እየቆመች እዛ ጋር ማን ለምንድነው እኔ እዚህ ጋር የምቆመው ምናምን ብላ ጠየቀችው ማለት ነውና ሶሊያና የኔ ቆንጆ አንቺ ገና ትንሽ ልጅ ነሽ ብዙ ነገር ይጠብቅሻል ከዚህ ቆሻሻ ስራ ወጥተሽ የራስሽ ስራ ብትሰሪ በራስሽ አይዲያ ብትመጪ እናበረታታሻለን እና አቤል ደግሞ ሰውን በገንዘብ በስጦታ በቁሳቁስ መግዛትን አትሞክሩ በሰውን በገንዘብ አይገዛም በፍቅር እንጂ ማለት ነው። ለነገሩ እናንተ ጋር ፍቅር ስለሌለ የፍቅር ትርጉሙ ስለማይገባችሁ ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ቤተሰብ ሁኑልኝ እና አቶ አቤል እንግዲህ ለሶሊያና የ100,000 ብር ስልክ ገዝቶላት አይፎን ግን ስልኩ ተጠቀመበት ነበር እንዴ ከዚህ በፊት ወደ ምን ነው ካርቶን የለም እኔ ማለት የማውቀው እንግዲህ ስልክ ሲገዛ ስጦታ ሰጥ ታሽጎ ከነ ካርቶኑ እዛጋው ሲከፈት ምናምን ነው የማውቀውና አንተ ግን ምንም ነገር በቃ ስልኩን ራስ የተጠቀምክበት ወይስ የራሷ ስልክ ተቀብለ ለቪዲዮ ብለክ መልሰ እየተጣጣ ነው። እኔ ግን እንደዛ ነው ያሰብኩት ውዶች። ምክንያቱም እንትን አላሳየንማ በካርቶን ወይም በኪስ በሆነ ነገር አይደል እንደ በስጦታ መልክ የሚሰጠው እንጂ ከኪስ ውስጥ አውጥቶ ነው እንደ ስጦታ የሚሰጠው። ኧረ ተው አንተ ፋራቶን አራዳውና ምንድነው?